ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው እንደ አንድ ኢትዮጵያዊ ማወቅ አለባችሁ ብዬ የማስበውን ኢትዮጵያን ለዘመናት የመራ አንድ የኢትዮጵያ ንጉስ የነበረ ሰው ታሪክ ነግራችኋለሁ። ይህን ኢትዮጵያዊ ንጉስ ኢትዮጵያን የመራ መሪ አብዛኞቻችን ኢትዮጵያውያን በስም ካልሆነ በስተቀር ታሪኩን ብዙም አናውቅም። ይህም ንጉስ ኢቲኤል ይባላል። የዚህ ገናና ንጉስ ታሪክ በትምህርት ካሪኩለማችንም ውስጥ አልተካተተም። አብዛኛው ትውልድም ታሪኩን አያውቅም። ዛሬ ታሪኩን ከተለያዩ ምንጮች ካገኘኋቸው መረጃዎች በጥቂቱ አካፍላችኋለሁ። ኢቲኤል የሊቀ ካህኑ የመልከጼዴቅ ልጅ እንደሆነ ይነገራል። ሊቀ ካህኑ መልከጼዴቅ የበፊት ስሙ ጌራ ይባል ነበር። ጌራ የአቤሜሌክ ልጅ የናምሩድ ወይንም ደግሞ በኋለኛው ስሙ የአዳማ ዱማልቲ የልጅ ነው። ጌራም በዓለም ሁሉ ንጉሠ ነገሥት ሆኖ ነገሰ። ሳሌምን አግብቶ ኢቲኤል፣ ሃሙኤልና ሜሌክ ወይንም ደግሞ አቤሜሌክ የሚባሉ 3 ልጆችን ወለዱ። የእግዚአብሔር መንፈስ ጌራን ኢቲኤልንና ሃሙኤልን ይዘህ ወደ ተራራ ውጣና መስዋዕት አቅርብልኝ ይለዋል። እርሱም 2 ልጆቹንና በግ ይዞ ወደ ተራራው ይወጣል። በዚያም መስዋዕቱን አቀረበ። እግዚአብሔርም መስዋዕቱን ተቀበለው። በጉም ከሞት ተነስቶ ያለበት ቦታ ቅዱስ ነውና የሰላሙ ንጉስ እስከሚመጣ በዚሁ ቆይ፣ አንተም የእግዚአብሔር ካህን የእውነት ንጉስ ትባላለህ፣ ስምህም መልከጼዴቅ ይባል እንጂ ጌራ አትባልም ይለዋል። ሃሙኤልንም በኤፍራጥስ ወንዝ በባቢሎን ከተማ የራቢና የረሆቦት ንጉስ ሆነህ ትኖራለህ፣ ስምህም ሃሙራቢ ይባል ይለዋል። ኢቲኤልንም ጊዮን በሚፈስበት ምድር ትኖራለህ፣ ስምህ ኢትዮጵ ይባል ይለዋል። ይህንን ተናግሯቸው ወደ ሰማይ ሲያርግ እያዩት ሳለ ጉም መጣና ሸፍኖ ከራማ ተራራ ሃሎ ወደሚባል የወይን ቦታ ወረዳቸው። ከዚህም የያዙትን የወርቅ ገንቦና መሶቦቻቸውን ሲያዩ በህብስትና በወይን ተሞልቷል። ለዚህም መስዋዕት በስንዴ እንጀራና በወይን እንጂ ሌላም ደም አይፍሰስ ሲል አስተማራቸው። በዚህን ጊዜ ከዕብራዊ ወገን አብራም የተባለ ኮሎዶጎምርን ድል አድርጎ ሊባረክ ወደ መልከጼዴቅ መጣ። መልከጼዴቅም በእንጀራና በወይን ተቀበለው፣ እንዲህም አለው፣ የእግዚአብሔር ሰው አብራም ሆይ፣ ሰማይና ምድርን የሚገዛ ታላቁ አምላካችን ቅዱስ ነው፣ ጠላቶችህን በእጅህ የጣለልህ አምላክ ቅዱስ ነው ብሎ እንጀራና ወይን እንዲበላ ጋበዘው። አብራምም ፈጣሪውን አመስግኖ አብሮ በላ። ብዙ ካወሩ በኋላ አብራምም ከሳሌም መምሪያ አድባር ተመለሰ። አብራምም አስራት ሰጣቸው። ዕጣ ተጣጣሉ። ዕንቁ አርያ ለኢቲኤል፣ የወርቅ መሶብ ለመልከጼዴቅ፣ የወርቅ ገንቦ ለሃራሙቢ ደረሰ። ለኢትዮጵያም ታላቅ ትንቢት ተናገረላት። አንተ የጊዮን ውሃ የምትጠጣ ዕንቁ አርያ የደረሰ የያዝከውን ዕንቁ አርያ ከምድር ከምታገኘው ሉልና የከበረውን የወርቅ ዕንቁ ከወርቅ ሐመልማል ጋር ይዘህ መጥተህ ለአምላክህ ለጌታ ጋዳ አቅርብለት። ከርቤና ዕጣን አምጥተህ አጢስለት፣ በፊቱም ስገድለት። ይህም የምትሰግድለት ሰው የሰላምና የደህንነት ንጉስ ነው አለው። የዚህ ትንቢት ትርጉም ኢትዮጵያውያን ማለትም ሰብአ ሰገል ለኢየሱስ ክርስቶስ ዕጣንና ከርቤ እንዲሁም ወርቅ ለእጅ መንሻ ይዘው እንደሚሄዱና በፊቱም እንደሚሰግዱ ያሳያል። ኢቲኤልም አባቱን እንዴት የእርሱን መምጫ ላውቅ እችላለሁ ብሎ ጠየቀው። መልከጼዴቅም ጌታ እስከሚያመለክትህ ቀን ድረስ ዕንቁ አርያውን ተመልከተው። የረሃብ ዘመን ሲሆን ይጠቁራል፣ የበረከት ዘመን ሲሆን ደግሞ ይጠራል። የሚመራ የንጋት ኮከብ እስከምታይ ድረስ በሕሊናህ ጻፈው፣ በአንደበትህም ተናገረው፣ በልብህም አስቀምጠው። ርስትህም ምድርህም ጊዮን የሚፈስበት ምድር ነውና ሚስትህንና ልጆችህን ይዘህ ወደ ጊዮን ሂድ። አንተ ታናሽ ልጅ ሃሙኤል ደግሞ ርስትህ ኤፍራጥስ ይሁን። እኔ የዘላለሙ አባት እስከሚመጣ በዮርዳኖስ ወንዝ ከመጨረሻው ልጅ ጋር እጠብቃለሁ ብሏቸው ተለያዩ። ኢቲኤልም ጊዮን ወንዝ በሚፈስበት ምድር በአምላኩ በእግዚአብሔር እየተመራ ተጉዞ በዚያ ተቀመጠ። ዮጵ በተባለው የከበረ ድንጋይ ሀብታም ስለነበረ ኢትዮጵ ተባለ። ሚስቱም ሲና መባሏ ቀርቶ ንቅዮጵ ወይንም ደግሞ
ንቅዮጳ ግዮን ተባለች። ኢቲኤልም የግዮን ወንዝ ገባሮች ከመነሻቸው ጀምሮ ተጠራቅመው አንድ ሆነው የግዮን ወንዝ እስከሚያበቃበት ድረስ በስሙ ኢትዮጵያ ብሎ ሰየመው። ነገስታት በግዮን ዳርቻ በሚነግሱበት ጊዜ ኢልንኤል በተባለ የድንጋይ ዙፋን ላይ ቅብአ መንግስታቸውን ይፈጽሙ ነበር። ከግዮን እስከ አዜብ ያለውን የኢቲኤል ልጅ አዜብ ገዝቶታል። ቦታውን በስሙ እስካሁን ድረስ አዜቢያ ተብሎ ይጠራል። ኢቲኤል 10 ወንዶችና 3 ሴቶች ልጆች ነበሩት። ወንዶቹ አቲባ፣ ቢኦር፣ ቢኦራ፣ ተምና፣ አቴር፣ አሻር፣ አክዚብ፣ መሪሳ፣ አቢሜሌክ ወይንም ደግሞ አዜብ ናቸው። ንጉስ ኢቲኤል ለ98 ዓመት ንጉሠ ነገሥት ተብሎ ሙሉ አፍሪካን መርቶ በ150 ዓመቱ አረፈ። አባቱ መልከጼዴቅ ባስፈለፈለው ዋሻ ውስጥ አኖሩት። ውድ የቻናሌ ቤተሰቦች የንጉስ ኢቲኤል ታሪክ ከብዙ በጣም በጥቂቱ ይህን ይመስላል። ሌሎች አስተማሪ ታሪኮችን እስከማዘጋጅ መልካም ጊዜ